ታላቋ ሀገር ኢትዮጵያ ከአፍሪካ ዋንጫ ጋር እንደ ዛሬው ሆድና ጀርባ ከመሆኗ ቀደም ብሎ በመድረኩ ላይ ለዋንጫ የበቃ ስኬታማ ጉዞ ማድረጓ ፈጽሞ የሚዘነጋ አይደለም። በ1954 አስተናጋጅም ሆነ አሸናፊ የነበረችበት ሶስተኛው የአፍሪካ ዋንጫ ሲታወስ ደግሞ ስማቸው በግንባር ቀደምትነት ከሚነሳ የቡድኑ ተሰላፊዎች መካከል መንግስቱ ወርቁ አንደኛው ነው። መንግስቱ በውድድሩ ላይ 3 ግቦችን በማስቆጠር ሀገራችን ኢትዮጵያ የመጀመሪያውንና ብቸኛውን የመድረኩን ዋንጫ እንድታገኝ ትልቁ ሚና ተወጥቷል። ኢትዮጵያን ወክሎ በተሳተፈባቸው የአፍሪካ ዋንጫ ውድድሮች 10 ያህል ግቦችን ከመረብ በማሳረፍ ተጠቃሽ ተጫዋች ነው። ለዋሊያው በተሰለፈባቸው 98 ጨዋታዎች ከተቆጠሩ ግቦች 68ቱ የእሱ ናቸው። በያኔው የበጌ ምድር ጠቅላይ ግዛት ሰሜን ጎንደር አውራጃ ቋራ ወረዳ የተወለደው መንግስቱ በክለብም ደረጃ ቢሆን ትልቅ አሻራ ጥሎ ያለፈ ነው። በቅዱስ ጊዮርጊስ እንደ ብሔራዊ ቡድኑ ሁሉ 8 ቁጥር መለያን አጥልቆ ከ1951 እስከ 1966 ድረስ ፈረሰኞቹን በታማኝነት አገልግሏል። ከክለቡ ጋርም በ1958፣ 1959፣ 1960 እና 1963 የኢትዮጵያ እግር ኳስ ሻምፒዮና ዋንጫን ሲያገኝ በ1965 እና 1966 የኢትዮጵያ ጥሎ ማለፍ ዋንጫን አሳክቷል። መንግስቱ ለጊዮርጊስ በነበረው የተለየ ፍቅር ምንም አይነት ክፍያ ለማያገኝበት ክለብ ለመጫወት ሲል የመብራት ኃይል ስራውን ለቆ እስከ መውጣት የደረሰ ነው። ለአቋሙ የጸና ብርቱ ሰው በመሆኑ በወቅቱ ያገኘ የነበረው እጅግ ከፍተኛ የሆነ የ325 ብር ደሞዙ ወደ ፈረሰኞቹ ቤት ከማምራት አላገደውም። ከቤተሰብ የወረሰ በሚመስለው የአርበኝነት ስሜቱ ቶሎ ቱግ ማለት የሚቀናው መንግስቱም አብሮት በተጫወቱት ክቡር አቶ ይድነቃቸው ተሰማ በቴክኒክም ሆነ አይቻል በግፊያ እግዚአብሔር ያድርስ የመንግስቱን ኩርፊያ ተብሎ የተገጠመለት ነው። መንግስቱ በጡረታ ከእግር ኳስ ከተሰናበተ በኋላ በቅዱስ ጊዮርጊስ ቤት ለክብሩ መታወሻ 8 ቁጥር መለያ ድጋሚ እንዳይለበስ በክብር ተቀምጦለታል። ከተጫዋችነት ባለፈ በአሰልጣኝነት ዘመኑ በርካታ ክለቦችና የኢትዮጵያ ብሔራዊ ቡድንን ጭምር አሰልጥኗል። ኢትዮጵያ በሊቢያ የ13ኛው የአፍሪካ ዋንጫ እንድትሳተፍ ትልቁ ምክንያት መንግስቱ ነበር። አይምሬው አጥቂ ጫማውን ከሰቀለ በኋላ በንግድና መሰል ከሜዳ ውጪ ተግባራት ጭምር ትልቅ ዝናን ያተረፈ ስኬታማ ቆይታ ማድረግ መቻሉ ሁለገብነቱን ይመሰክራል። በኢትዮጵያ የእግር ኳስ ታሪክ በምንጊዜዎቹ ምርጦች ዝርዝር ከክቡር አቶ ይድነቃቸው ተሰማና ሉቺያኖ ቫሳሎ ጋር ስሙ በተገዳዳሪነት ሊጠራ የሚገባው ሰው እንደሆነም ይገለጻል። የዋሊያዎቹ የፊት መስመር ድምቀት በ70ኛ ዓመት ዕድሜው ወደማይቀረው ዓለም የተሸኘውም ታዲያ ከ15 ዓመታት በፊት በዚሁ እያገባደድነው ባለነው ሳምንት ታኅሳስ 6 2003 ላይ ነበር። የአፍሪካ ዋንጫ በመጣ ቁጥር እንደ መንግስቱ አይነት ሰዎችን ዘመን የማይሽረው ውለታ ማስታወሱ የሀገራችንን ከመድረኩ የመራቅ ቁጭት ለማስረሳት ጥቂትም ቢሆን የሚያግዝ ይመስላል። የሊዮኔል ሜሲ ከ15 የሚበልጡ የፕሮፌሽናል ተጫዋችነት ዓመታት ሁሉንም አይነት ክብሮች እንዲያገኝ አስችሎታል። ከዓለም ዋንጫ በቀር ከግል ሽልማት አንስቶ በክለብም ሆነ በብሔራዊ ቡድን ደረጃ ያላገኘውን ክብር ፈልጎ ማግኘት ሲያታክት ቆይቷል። የዓለም ዋንጫ ድል በሌለበትም ግን የአርጀንቲናዊ ፈርጥ የእግር ኳስ አድባርነቱ ሲቀንስ አልታየም። ያኔም ቢሆን የእግር ኳሱ ብቻ ሳይሆን የስፖርቱ ዓለም የምንጊዜውም ታላቅ ነው የሚሉት በርካቶች ነበሩ። በመጨረሻ ግን ሜሲ ለረጅም ጊዜ ሲመኙ የነበረውን የዓለም ሻምፒዮንነት ክብር የምንጊዜው ምርጡ በሚሰኘው የኳታሩ ዓለም ዋንጫ በእጁ ሊያስገባ በቅቷል። ድሉ የትውልዱ ምርጡ ማን ነው የሚሉ አይነት የገዘፉ ጥያቄዎች ለአንዴና ለመጨረሻ ጊዜ መልስ ያገኙበት እንደሆነም ይገለጻል። ያም ብቻ ሳይሆን የኳታሩ ተአምር የምንጊዜው ምርጡ የእግር ኳስ ተጫዋች ማንነት እንዲታወቅ ያደረገ ነው የሚሉ ጥቂቶች አይደሉም። አርጀንቲናውያን እንደ ዲያጎ ማራዶና ሁሉ ሜሲ ለሀገሩ ክብርና ስኬት የሚዋደቅ አርበኛ መሆኑን ይበልጥ እንዲረዱ ማስቻሉም ይገለጻል። የዛ አይነቱ ከፍታ ላይ ለመድረስ ግን ብዙ አቀበቶች ታልፈዋል። አርጀንቲናውያን የእግር ኳሱ አምላክ እንዳረሳቸው ለማረጋገጥ ብዙ ጠብቀዋል። ሜሲ ታላቁን ክብር ለማምጣት እልፍ እንቅልፍ አልባ ሌሊቶችን ማሳለፍ ግድ ብሎታል። በዛ ሁሉ ጊዜያት እሱ እኮ ሀገሩን አይወድም አይነት አጥንት ሰርሳሪ ትችቶችን እንዳልሰማ ሆኖ ለማለፍ ተገዷል። የ2014ቱን የዓለም ዋንጫ ፍጻሜ ጨምሮ ልብ ሰባሪ ሁነቶችን በጥንካሬ መሻገር አስፈልጎታል። የነገሮች ፍጻሜ ማማር ግን ሁሉም ውጣ ውረድና ሁሉም መገፋት እንዳልነበር ሆኖ እንዲረሳ አድርጓል። መላው ዓለም በግልብጥብጥ
ሁነቶች በተሞላው የሉሳይሉ የጨዋታ ምሽት ልቡ ተሰቅዞ አምሽቷል። ጨዋታው በመጀመሪያ የአርጀንቲናውያን መነቃቃት በኋላ ደግሞ የፈረንሳውያኑን ማንሰራራት የታየበት እንደነበር አይዘነጋም። አብዛኛው የጨዋታ ጊዜ በቀጣይ ምን ይፈጠር ይሆን በሚል ዥዋዥዌ ተመልካቹ በስሜት ሲናጥ የቆየበት ነው። ይሁንና ግን ማቆሚያ ባጣ ተጋድሎና ልሸነፍ ባይነት ትንቅንቅ ሜሲና ጓደኞቹ ታላቁን ዋንጫ ወደ ቦነስ አይረስ ይዘው ተመዋል። ባይረሴው ምሽት የ2-0 መሪነት በመጨረሻ 10 ደቂቃዎች ሲቀለበስ ዓለም ለመመልከት ተገዷል። በ3-2 መሪነት ተጀምሮ በ3-3 የአንገት ለአንገት ትንቅንቅ የተቋጨው ጭማሪው ሰዓት ብቻውን ብዙ ድርሳን የሚወጣው ረጅም ታሪክ በውስጡ የያዘ እንደሆነም አይዘነጋም። ሌላው ቀርቶ አሁንም ድረስ ብዙዎቹን ተደጋጋሚ ቅዠት ላይ የሚጥለውን የራንዳል ኮሎሙዋኒን ፍጹም አደገኛ ኳስ ማን ሊዘነጋው ይችላል? ረጅሙ ነገር ግን ልብ ሰቃዩ ምሽት በመለያ ምት እስኪቋጭ ድረስ ጦዘቱ ሁሉንም እርብሽሽ አድርጎ የዘለቀ ነው። በ4-2 የመለያ ምት ድል የተገኘው አሸናፊነት የውድድሩን የቀደመ ታሪክ ጭምር የሚጋፉ እውነቶች በውስጡ የያዘ መሆኑም ልዩ ያደርገዋል። በዓለም ዋንጫ ፍጻሜ አንድ ቡድን 2 ጊዜ መሪነቱን ተነጥቆ በመለያ ምት ሲያሸንፍ የኳታሩ አጋጣሚ የመጀመሪያው ነበር። ሜሲ በፍጻሜው ትንቅንቅ ያደረገውን አይነት የአማራ አጨራረስ የታየበት የመድረኩን አጋጣሚ ማግኘት በራሱ ብርቅ ይሆናል። ፔሌ የ1970 የዓለም ዋንጫን ሲያነሳ እንኳን በፍጻሜው አንድ ግብ ከማስቆጠር የዘለለ የሚታወስ ነገር አልነበረውም። ከእግር ኳስ ተመልካቹ ትውስታ ፈጽሞ ሊደበዝዝ የማይችለው የዶሃው የመዝጊያ ፍልሚያ ሜሲ ማለት ተአምር እንደሆነ የተመሰከረበት ነው የሚሉ አሉ። አርጀንቲና የጨዋታውን ቀዳሚ ግብ አስቆጣሪነት የያዘችው በተአምረኛው ልጇ የፍጹም ቅጣት ምት ግብ ነበር። ኦስማን ዴምቤሌ በአንጌል ዲ ማሪያ ላይ የሰራውን ጥፋት ተከትሎ የተገኘውን ፍጹም ቅጣት ምት ሜሲ በአግባቡ ተጠቅሞበታል። ከግቡ በኋላ አርጀንቲናውያኑ ፍጹም የጨዋታ ብልጫ በመያዝ የዲዲየር ዴሻምፕን ስብስብ ሲያፈራርሱ ተስተውለዋል። በተለይም ክሊያን ምባፔ ከቡድን አጋሮቹ በመነጠል ኳስ ሳያገኝ እንዲቆይ ማድረግ መቻላቸው ትልቁ የአልባሴቲዎቹ ስኬት ነበር። አርጀንቲናውያኑ መክሰፍት በሆነ መልሶ ማጥቃታቸው በመጠቀም በ10 ደቂቃ ልዩነት ሁለተኛ ግብ ሊያስቆጥሩ በቅተዋል። ሁጎ ሎሪስ መረብ ላይ የተቸነከረውን የዲማሪያ ግብ ተከትሎም የፈረንሳይ ስብስብ ይበልጥ ጥንቅጥ ውስጥ ሲገባ ታይቷል። አሰልጣኝ ዴሻምፕም ቡድናቸውን ከባሰ ሰቆቃ ለመታደግ አፋጣኝ ውሳኔ መውሰድ ግድ ሲላቸው ዓለም ታዝቧል። የመጀመሪያው አጋማሽ 40ኛው ደቂቃ በቅጡ ሳይደፍን ተከታታይ ቅያሬዎችን ለማድረግ ተገደዋል። ኦሊቪዬ ዢሩና ኦስማን ዴምቤሌ ወጥተው በኮሎሙዋኒና ማርከስ ቱራም ተተክተዋል። ከቅያሬዎቹ በኋላም ግን መልበሻ ቤቱ በጉንፋን ሲታመስ ነበር የተባለለት የሰማያዎቹ ስብስብ ከስብራቱ ሲድን አልታየም። ፈረንሳውያኑ በመጀመሪያው አጋማሽም ሆነ ከዛ በኋላ በነበሩ ረጅም ደቂቃዎች አንድም የግብ ሙከራ ማድረግ ሲያቀታቸው ታይቷል። የጨዋታው ሰዓት እየነጎደ ሳለ ኒኮላስ ኦታሜንዲ በኮሎሙዋኒ ላይ የሰራው የሳጥን ውስጥ ጥፋት ግን ለነገሮች መቀየር መንገድ የከፈተ ሆኗል። ምባፔም የተገኘውን ፍጹም ቅጣት ምት ወደ ግብ ቀይሮ ጨዋታውን ወደ 2-1 ውጤት ማጥበብ ቻለ። ይህ ሳይበቃ ከ2 ደቂቃዎች በኋላ ሁለተኛው ግብ ከራሱ ከምባፔ ተገኘ። የሰማዮቹ ድምቀት በአስገራሚ የቮሊ ኳስ አልቋል የተባለውን ጨዋታ መልሶ ያስጀመረ የአቻነት ግብ ከመረብ አሳረፈ። ከዚህ ሁሉ ድንግርግር በኋላ በቀሩት ጥቂት ደቂቃዎች ሁለቱም ቡድኖች አንድ ግብ አክለው ጨዋታውን ለመግደል ተራወጡ። ሆኖም የፈለጉትን ማግኘት ሳይችሉ ልብ ሰቀላው ወደ ጭማሪው ሰዓት ተሻገረ። እንደ መደበኛው ሁሉ በጭማሪው ሰዓትም ቢሆን ግን አርጀንቲና በሜሲ መሪነቱን መልሳ ለመያዝ በቃች። ሆኖም የቁርጥ ቀን ልጇ ወሳኝ ግብ በእጅ የተነካ ኳስ በወለደው የፈረንሳይ ሁለተኛ ፍጹም ቅጣት ምት ግብ ሊሻር በቃ። ምባፔም ለሱም ሆነ ለአገሩ ሶስተኛውን ግብ አስቆጥሮ ዳግም ጨዋታውን ወደ 3-3 አቻነት መለሰው። በሉሳይልም ሆነ በመላው ዓለም ጨዋታውን ከሚከታተሉ መካከል የአብዛኞቹ ጭንቀትም ታዲያ ሜሲን የተመለከተ ነበረ። እያንዳንዱ የአርጀንቲና ብሔራዊ ቡድን አባል የሚፋለመው ሜሲን እያሰበ እንደነበር የሚያጠያይቅ አልነበረም። በዛ አይነቱ ስሜት ወደ መለያ ምት ሲገባም ታዲያ ኤሚሊያኖ ማርቲኔዝ ታላቁ ውለታን ሰራ። የአስቶን ቪላው የግብ ዘብ 2 የፍጹም ቅጣት ምቶችን አዳነ። በጎንዛሎ ሞንቴል የመጨረሻ የመለያ ምት ግብም አልባሴቲዎቹ በ4-2 ውጤት ረጅሙ ምት ሊገላገሉ በቁ። በሳውዲ አረቢያ 2-1 ተረታ በጨፈገገ ፊት ውድድሩን የከፈተችው አርጀንቲና በመጨረሻ በፈገግታ በተሞላ ገጽታ ቃታርን ተሰናብታለች። በእርግጥ ከሳውዲ በነበረው ጨዋታ የተከሰተው ድንገተኛ ሽንፈት የስብስቡን አባላት ንቃት ጨምሮ አብዝቶ ለመትጋት ምክንያት እንደሆናቸው ይታሰባል። በሩብ ፍጻሜው ሆላንድን በመለያ ምት ካሸነፉበት ጨዋታ በኋላ ደግሞ የአልባሴቲዎቹ የዋንጫ ተገማችነታቸው ከፍ ብሎ ታይቷል።
አስደናቂውን የክሮኤሽያ ስብስብ በ3-0 ውጤት ከፍጹም የጨዋታ ብልጫ ጋር የረቱበት መንገድ የቡድኑን መሻሻል በሚገባ ያስመሰከረ ነበር። ሜሲና ጓዶቹ በሂደት በራስ መተማመናቸውን ከፍ በማድረግ በአጭሩ ልዑላቸው መሪነት ከሜክሲኮ ዓለም ዋንጫ በኋላ ለ36 ዓመታት የዘለቀውን እርግማን ለመስበር በቅተዋል። እጅግ በጣም ፈልጌው ነበር፣ ፈጣሪ እንደሚሰጠኝ አውቅ ነበር፣ ዋንጫውን የማገኘው በዚህ አይነት መንገድ እንደሚሆን በውስጤ መጥፎ ስሜት ሹክ ብሎ ነበር ሲልም ሜሲ ከድሉ በኋላ መናገሩ የዋንጫውን ሁለት እጆች ለመጨበጥ ብዙ ትግል መደረጉን ይመሰክራል። ሜሲና አርጀንቲናውያን ለረጅም ጊዜ ሲጓጉለት የሰነበቱትን ታላቁን የዓለም ዋንጫ ክብር ያገኙትም ታዲያ ከ3 ዓመታት በፊት በዚሁ ሳምንት ታህሳስ 9 ላይ ነበር። በእርግጥ የቃታሩ መድረክ ትርፉ ለሊዮኔል ሜሲና መላው አርጀንቲናውያን ብቻ ሳይሆን ለብዙዎች የተረፈ እንደነበር የሚዘነጋ አይደለም። ራሳቸውን የሰብአዊ መብት አስጠባቂ ተቋም ብለው ከሚጠሩ የምዕራብ ዓለም ድርጅቶችና አጋሮቻቸው ዘንድ ለ12 ዓመታት የማጠልሸት ዘመቻ ሲደረግበት የቆየው የቃታር የውድድሩ አዘጋጅነት ተቺዎችን አሳፍሮ በስኬት ተቋጭቷል። ሚጢጢዋ ሀገር እስልምና ከሃይማኖትነት ባለፈ ሁሉንም በሚያስተሳስር መልኩ ባህል ጭምር መሆን እንደሚችል ያሳየ ለፍጹምነት የቀረበ መሰናዶን እውን ለማድረግ ችላለች። በ92 ዓመታት የውድድሩ ታሪክ የገልፍ ቀጠናውን አይነት የተሳካ የእግር ኳስ ድግስ ኖሮ እንደማያውቅ ብዙዎች ያመኑት ነው። ቃታር ውድድሩን አስታካ በ200 ቢሊዮን ዶላር ወጪ ዘመን ተሻጋሪ የመሰረተ ልማት ግንባታዎችን እውን ማድረግ ችላለች። ፊፋ ሳይቀር በታሪክ ትልቅ የተባለውን የ7.5 ቢሊዮን ዶላር ትርፍ ከውድድሩ ለማጋበስ በቅቷል።